ሊና በጣም ትራንስፎርም ሆና ያገኘዋት ልጅ ናት። በጣም ይሄ እኔ ሲሄድ ማቃት ሊና በጣም ኮንፊደንስ ያላት ቤቴን ስላጣው እኔም ወደ ነበርኩበት መመለስ ስለፈለግኩኝ እዛ ምንም ማድረግ አልፈለግኩም። በቃ እሱን ሳጣ እሱ የሄድኩትን በሱ ምክንያት ስለሆነ ወደዚህ ስመለስ ያገኘዋት ሊና በጣም እንዴት ልበልሽ ይሄ ውስጧ ኮንፊደንሷ የተነጠቀች ምንም አይነት ኮንፊደንስ የላትም። ተፈራለች። በተደጋጋሚ ጠይቂያታለሁ ለምን እንደዚህ እንደሆነ ለምን ሆነሽ ነው እንደዚህ ሆንሽው? ለምን ከባለቤቴ ጋር ያለው ተራርቀን ነበር። ለዛ ነው ምን ሆነሽ ነው እንደዚህ የሆንሽው? ለምንድን ነው እዚህ ደረጃ የደረስሽው? እስኪ ለእኔ አሁን ለቤተሰቦች ማውራት የማትችውን ግን ለአንድ ጓደኛሽ ማውራት የምትችውን ነገር ንገሪኝ። አንድ ቪዲዮ ትውጣ የምትሉ መጀመሪያ ሳራና ሀጂ ይምጡና እነሱ ቪዲዮ ሲያበሩ ታበራለች። ሰላምም፣ ሊናም፣ አሌክስም ሁሉም ያበራሉ። መጀመሪያ ሀጂና ሳራ ይምጡ፣ ሀጂና ሳራ ቪዲዮ ያብሩ፣ ከዛ ሁሉም ያበራል። እንደዛ ነው ፌር የሚሆነው። ቴንኪዩ። እሺ ሰላም። እኔ በብዛት የሶሻል ሚዲያ ተሳታፊ አይደለሁም። እዚህ ጋር የመጣሁት ለእኔም ለራሴን ቮይስ ለሆን ሳይሆን ለአንድ ለተጎዳች ለአንድ እህት ለአንድ ሴት አሁን ኦልሬዲ ሶሻል ሚዲያ ላይ ስለወጣ ያንን እውነታ ደግሞ እኔ በቅርቡ በደንብ ከእኔ በላይ ሀጂና ሊናን ያየ ሰው የለም። ምን እውነታው የቱ ጋር እንደሆነ እማቅ ልጅ ስለሆንኩ ይሄን ለመናገር ነው እንጂ እኔ ሶሻል ሚዲያ ላይ ፎቶዬም ወይም ራሴ ሞጥቼ መታወቅ አልፈልግም። የራሴ ፕራይቬሲ ሁሉ ነገሬን ፕራይቬሲ አድርጌ መኖር የምፈልግ ልጅ ስለሆንኩ ነው፣ ከቤተሰቤም ጭምር ማለት ነው። አዎ ግን እነሱ ሲመጡ ግን እነሱ ቪዲዮ አውርተው ሲናገሩ ለምትናገሪው ነገር ግዴታ አንቺን ቪዲዮ ማብራት አለብሽ። ያ ነው ፌር የሚሆነው። አሁን እነሱ እነሱ ያለሽ አልኩሽ እኮ እነሱ አሁን የሶሻል ሚዲያ ሰዎች ናቸው። ምንም ኬርለስ ላይሆን ይችላሉ። እኔ ግን የተከበረ ቤተሰብ ያለኝ ሰው ነኝ። አዲስ አበባ እዚህም ፕራይቬሲ መጠየቅ ትችያለሽ። ብዙም እንኳን የምኖርበትንም እንኳን ማንም ሰው የሚያውቅ ሰው የለም። ጓደኞቼም እኔ በጣም ነጮች ብዙ አልገናኝም እና ይሄ ነገር ላይ ቲክቶክ ላይም ተጠቃሚ አይደለሁም። ጀስት ፎር ፈን አንዳንድ ያለው እንጂ የሶሻል ሚዲያ ተጠቃሚ እንዲሁ ማስረጃ ምስክር ሲሆን እኮ ምስክር ስትሆኚ ለተበደለች ልጅ ድምፅ ስትሆኚ ምስክር ስትሆኚ ለሀቅ እየቆምሽ ስለሆነ ለሀቅ የቆመ ሰው ደግሞ ለሀቅ በመቆሙ ኩራት ስለሚሰማው በጣም ደስ ይላል። ለእሷ ለሀቅ እየቆምኩ መሆኑን ባውቀውም ይሄ አለ አይደል አሁን አንቺ ትክክለኛ በግሩፕ ፕራይቬት ዋትሳፕ ወይ ፕራይቬት ቴሌግራም ወይ ፕራይቬት ነገር ሆኖ እኔና አንቺ አውርተን ያ ለአንድ ለዳኛ ለሆኑ ወይም ሊገመግሙ የሚችሉ ሰዎች ላይ እዛ ላይ ቆሜ መናገር እችላለሁ፣ ለእውነት ስለምቆም ማለት ነው። ይሄ ግን ሶሻል ሚዲያ ነው። እኔም ሆነ በእኔም ፎቶ ሆነ በሌላም ነገር ቤተሰቦች ሊናን አላስፈራራሽ አላስፈራራትም። ኦኬ እኛም ማስረጃ ስለሌለን አንቺን መጠየቅ አንችልም። ካዝ ሊና በተለያየ ቴሌግራም ዩዘር ኔም በተለያየ ስለሆነ የተጻፈላት አንቺ ለመሆንሽ ምንም አይነት ማስረጃ ስለሌለን አንቺን የምንጠይቅበት ምንም ነገር የለም። አንቺና ሊና ሰላም ፈጥራችሁ መውረድ ትችላለች። ጥሩ ጊዜ በጥሩ ተዋውቀናል፣ በመጥፎ ተለያይተናል። በጣም ነው ማዝነው ስለበደረሰብሽ በደል። እኔ ረመዳን ጾም ነኝ። እዚህ ውስጥ ያላችሁም ደግሞ ሁላችሁንም ያስቀየምኳችሁ በአነጋገሬ ወጣ ያለ ንግግር ከተናገርኩኝ በጣም ይቅርታ ጠይቃችኋለሁ። ሁላችሁንም ስለ ቤተሰብ የሚያወራውትም ነገር ካለ ስሜታዊ ሆኜ ሌባ ሲባል እንዲህ ሲባል ኦቨር ሆኜ ነው። ቤተሰቤንም ህዝቡንም አንቺንም ይቅርታ ጠይቃለሁ። ሁላችሁንም እሷንም ረመዳን ነው ካጠፋው ካስቀየምኩሽ በድላኛለሽ ካልሽ ይቅርታ አፉ በይኝ። እኔ ጾመኛ ነኝ። ከዛ ውጪ ህይወቴ ላይ አትግቢ፣ ህይወትሽ ላይ አልገባም። ይሄው 12,000 ሰው ባለበት ህይወቴ ላይ እንዳትመጪ። ስላንቺ አላወራም አላነሳም ምንም አለም። ከዛ ውጭ ያለንን ኬስ በህግ ከፈልሽ ጣሊያን ሀገር ነው፣ ህግ ያለበት ሀገር ነው። ከሳሽኝ እከስሻለሁ፣ ፍርድ ቤት ሄደን እንዳኛለን። አለቀ። ገባሽ? እኔ አልደርስብሽም ህይወትሽ ላይ፣ ህይወቴ ላይ እንዳትመጭብኝ። ከዛ ደግሞ ሀይባ ደግሞ ቃል እንድትገቢልኝ የሚፈልገው በዚህ ቃል የምትገባው ሰርጀሪ የተሰራችበትን የዶክተሩን ገንዘብ እኔ ስላዋረደች እኔን አምኖ ስለሆነ ዶክተሩ የሰጣት እንድትከፍል በህዝብ ፊት ቃል ትግባልኝ። ከዛ ጨርሰናል። አለቀ። ምክንያቱም ይሄ
በህግ ትከሰሽ በህግ ምናምን የምትባባሉበት እኮ አንቺ እና እሷ ምንም የተቀያየማችሁት ነገር የለም እኮ። እሷ ያለችው ይኸውልሽ፣ ሳራ ምን አረገችሽ ስላት፣ ሳራ በየሺሻ ቤቱ አማችኝ አለች። ማስረጃ አምጪ ስላት፣ ማስረጃ የለኝም። እሺ ያወሩልሽ ሰዎች ምስክርነት ይምጡ ስላት፣ አይመጡም፣ ይፈሯታል። እንደዛ ከሆነ ውሸት ነው። መጥተው አይመሰክሩ ከሆነ ውሸት ነው ያወሩት። ፈልጎ እምቢ አልሻቸው፣ መግባት ከለከልሽ። ማን መአት ሰው መጥቶ ምስክር ሊሰጥ ምን ስለማን ስለምን ሊመሰክሩ ስለማን? ሁሉም ስላዩት ነገር፣ ስለተፈጠረው ነገር፣ ስለእሷ ነገር እሷን የሚያውቋት የራሷ ጓደኞቿ፣ ጎረቤቶቿ፣ ዘመዶቿ ያዩትን ሊመሰክሩ ሲመጡ አላስገባም አልሻቸው። ማናቸው ይምጡ፣ አንድ ሰው ይምጣ። ምንድን ነው ቪዲዮ አብርተው ይመሰክራሉ? አዎ ለሷ ነው ይመሰክሩ። ዋይናት ከተጠየቁ ሰው ይዛ መጣለለ ለሊና እውነት ብዬ ነው በቪዲዮ ወጣሁት እንድታዩኝ ነው። በነገራችን ላይ የአባቷ መኪና ውስጥ ነው ያሉት። ደስ ይላል። አባትየውም በዛው አጋጣሚ ቢገባ ደስ ይለኛል። ለምን ትዘጋዋለህ? አባትየውም ይግባ ያስፈልጋል። አባትየው ምን አገባው እዚህ ጋር? አባትየው ምን አገባው? ሁሉም ነው ተስማምቶ የበላ ሁሉ መውጣት አለበት። ዝም ብሎ ይሄ እኮ ስለ ብሩ ስለሱ ስለሱ ህግ ይጠይቃቸዋል። ትናንትና ፍቅር እስከ መቃብር የሚመስል ትረካ አስገብተሻት እያለቀሰች እንደ ትረካ ስታወራ ትረካዋን ስትሰሚ ስታዳምጫት ያ ትረካ ደግሞ ዩቱብ ላይ ሄዶ ተሰቅሎ ጥሩ የገቢ ምንጭ ሆኗል። ገባሽ? ስለዚህ እናቴ አሁን እያለቀሰች ነበር የደወለችልኝ። አንቺ ስደውይልኝ ያልገባው ቶሎ ያልመጣሁት እናቴ ትናንትና ያላልኩትን እናቴ የልጄ እናቴ ሞተችው በልጄ ምናምን ገና አውርቼ እንኳን ሳልጨርስ ያለውን ነገር እንደዚህ ብሏል እንዲህ ብሏል እያሉ ሰው ሲያምፅ ነው ያለው። አንድ በቪዲዮ ላይ ፍርድ ቤት ከሳኛለች። ፍርድ ቤት ከከሰሰችኝ ለፖሊስ ከከሰሰችኝ እዛ በአካል በፊቴ በቪዲዮ ሲሆን በአካሌ ስለምቀርብ በቪዲዮ የመግባት ግዴታ ያለብኝ አይመስለኝም። ማስረጃ ካለሽ ማስረጃዋን ታቀርብ። ህግ አለ፣ በህግ ነው ሰው የሚዳኘው። ስለዚህ ሶሻል ሚዲያ ላይ ፎቶ እየለጠፈ ስለተሽከረከረ ማንም የሚያመጣው ምንም ነገር የለም። ህግ በሶሻል ሚዲያ በተለጠፈ ፎቶ አያመጣም። ህግ በማስረጃ ነው የሚያመጣው። እያወራ ነው መሰለሽ ኤቪደንሱን ልኬልሻለሁ አይደለ? ልዋም ልካ ቆይ እኮ እሱን እኮ ልከፍተው እኮ ነው። እኔ ከፍተዋለሁ። ማስረጃውን የላከችልኝን እከፍተዋለሁ። ትናንትና የት ነበረ ማስረጃው? ይህንን በህግ ስለያዝኩት እዚህ ጋር ማውራት አልፈልግም። የጠበቃዬ ምንም አይነት ነገር እንዳታወሪ ስላለኝ የምጨርሰው በህግ ስለሆነ ማውራት አልፈልግም ስለ እቃ መሰረቄ። ለምን እሱን የምጠይቀው በህግ ነው። በጣም ጥሩ። እኛም እዚህ ጋር የተሰበሰብነው ለአንቺ ስለተሰረቅሽው እቃ ሳይሆን ስለተዘረፉት ሰዎች ሳይሆን ስለተደበደበችው ሊና ድምፅ ልንሆን ነው። እዚህ ጋር የተገናኘ ይኸውልሽ፣ አየሽ ልኬልሻለሁ። እሱ 28 ጁላይ ሌሊት 2 AM ላይ የደወለልኝ ከ12 በላይ። እኔ ግን ተኝቼ ስለነበር መመለስ አልቻልኩም። ለምን ተኝቻለሁ? 2 AM ተኝቻለሁ። ከዛ በፊት ግን ከሊና ጋር አውርተን ነበረ። ደውላልኝ ደህና ደሪ ተባብለናል። እሱም አለ ሊና ስልክ ላይ ትልክልሻለች። ከዛ እሱ ይደውልልኛል። እኔ አልሰማሁትም ተኝቻለሁ። ጠዋት ግን ስነሳ ቮይስ ላኩለት። ቮይሱን ልካልሻለች ለአንቺ። ምን አልኩት? ምን ሆናችሁ ነው ያ ሁሉ ስልክ የደወልክልኝ? በሰላም ነው ወይ ሀጂ? እዚህ ጋር እየዋሽ ነው። መጽሐፍ አልቤ ስጨምረን እኮ ስራ ላይ ነበርን። ምንድን ነው የምታወራው? የምን ውሸት ነው የምትቀባጥሩ? ስለ 28 ጁላይ ነው ማውራው። ስለ 28 ጁላይ ጀርመን ሀገር ኮለን ያለሁት። እሱን ደግሞ ማስረጃ እመጣለሁ። እኔ ወደዚህ የምል ሰው አይደለም። ትክክለኛ ህግ የሆነ ነገር፣ ትክክለኛ እውነት የሆነ ነገር ይዤ ነው የምመጣው። እኔ ዝም ብዬ ወሬ ቱርናፋ ማውራት አልወድም። 28 ጁላይ እኔ ጀርመን ሀገር ነበር። ይሄ ነገር ሳይፈጠር ሳትመታ በፊት ሊና ስለ ትናንት እያወሩ አይደለም። ትናንትና እኮ ሌላ ነገር ነው እሱ። ስለ ትናንት ሳይሆን ስለ 28 ጁላይ እሱ ደውሎልኝ 12 ጊዜ ደውሎልኝ፣ እኔ ግን ተኝቼ ነበረ። ጠዋት ግን ስነሳ ቮይስ ሜሴጅ ልኬለታለሁ። መጽሐፍ ቅዱስ አንብቤ ስጨርስ እደውልልሃለሁ። ግን ስልኩን ሳየው ደንግጬ ነው። ሁሉ በሰላም ነው ብዬ ጻፍኩለት፣ ቮይስ ሜሴጅ ላኩለት። እሱ ደወለልኝ እና 29 ሰከንድ ነው ያወራኝ። 29 ሰከንድ ያወራኝ ምንድን ነው? ከሊና ጋር ትናንትና ተጋጨን፣ በጥፊ መተዋት ሲለኝ በቃ ለሊና ደውልላታለሁ ብዬ ዘጋሁት። እኔ መጽሐፌን ማንበብ ጀመርኩኝ። ጨርሼ ወደ
13 ሰዓት ይሆናል ሊና ይሄን ፎቶ ትልክልኛለች። በጣም ነው የደነገጥኩት። ለምን አልጠበኩም እኔ ከትናንትና ዛሬ እንደዚህ ይፈጠራል ብዬ መልሼ ለራሱ ላኩለት ምክንያት የመታትን እንደዚህ አድግሃት የሚለው ያ ቮይሱን የሰማችሁት ነው። ደግሜ ማናገር አይጠበቅብኝም። ያንን ቮይስ ላኩለት። እሱ የሚያለቅሰውን ኢሞጅ ላከልኝ። ቀጥሎ ደግሞ ሌላ ቮይስ ሜሴጅ ላከልኝ። ግን ዲሌት አድርጎታል። ዲሌት እንዳለ ደግሞ እዛ ስልኩ ላይ የላከችልሽ ስክሪንሹቱ ላይ አለ። ከዛ 20 ሚኒት አወራን። ለምንድን ነው የሆነው ስለው እንደዚህ ፕሮቮኬት ተደራረግን። ጠጥቼ ነበረ እኔ እንደዚህ አግሬሲቭ ሰው አይደለሁኝም፣ አጋጣሚ ነው ሰልዬ እህቴ ብላ 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 እንደዛ አለቀ። ዘጋን። ኦኬ። ከዛ እሷን ምንድነው ማድረግ የምትፈልጊው? ምን አልሽ ሆስፒታል ስላት ያልኩትኝ ሌባ ደበደበኝ ነው። አሁን ከሱ ጋር መጋጨት አልፈልግም። በጣም ነው የምፈራው ሰላሚና። በቃ እሺ እንደዛ ከሆነ በዚህ ደረጃ የምትፈሪው ከሆነ እኔ ስመጣ እህት ሆንሻለሁ፣ ከጎንሽ ሆናለሁ። አብረን ይህን ነገር ሪዞልቭ እናደርገዋለን። ልትቋቋመው ትችላለች፣ ድጋፍ ልሆና ትችላለሁ። ይህን ነገር ትወጣዋለች። ገብቶሻል አይደል? እስከመጣ ድረስ ግን ከሩቆኝ ምንም ነገር ላግዝሽ ስለማችል እስከመጣ ድረስ ትንሽ ነገሮችን እሱ ራሱ አግሬሲቭ ቢሆን አንቺ ታዩ ስላት ነው። አንዳንዴ ምንም ያስከፋዋል በማልለው ወይ ራሱ ሊመታኝ ነው የሚለው ይቃጠዋል። ምንም አይነት ጥያቄ መጠየቅ አልችልም። ብዙ ነገሮች ፕሮሰስ ያደረግናቸው ነገሮች ሲራዘምባቸው ሳንቲም መስጠት ያለበት ሰው ስላለ እሱ በእሷ ስለመጡ እነሱን ለመስጠት ስፈልግ ስጠይቀው ምን አገባኝ ምናምን ብሎ ያመናጭቀኛል። በቃ እሱንም ቢሆን እኔ ስመጣ ገንዘብ ውስጥ ይመጣለት ገንዘብ አለኝ እንደሚለው ይስተካከላል። ግን እኔ እስክመጣ ታገሺ፣ ከዚህ በላይ ጉዳት አይድረስብሽ። እኔ ስመጣ ግን እህት ሆንሻለሁ፣ ከጎንሽ ነኝ፣ ምንም ነገር አትሆኝም። አብረን ሁሉን ነገር እናደርጋለን። ህግ ባለበት ሀገር ማንም ምንም አይሆንም። እንደዚህ ነው ያልኳት። ስመጣ አገር ሰላም ነው። እኔ እንደውም ያሰብኩት ሀጂ እውነት እምልሽ እንደዚህ አልነበረም። አልጠበቅኩኝም። እኔ ዲስሪስፔክት ፐርሰናሊ አርጎኝ አያውቅም። እኔን ነው የምልሽ። ግን እሷን ዲስሪስፔክት ሊያረጋት ሲነሳ ከአንዴም ሁለቴ መሀል ላይ ቆሜ አገላግያቸዋለሁ። እኔ ፊት ምንም አይነት ይሄ አግሬሲቭ የሆነ ነገር ልታሳይ እንዳትሞክር። ለምን እኔ ለፖሊስ እንደማደርገው ያውቃል፣ ራሱ ያውቃል። ዘፖይንት ስደርስልሽ ይሄ ነው እኔ ያለኝ ሀጂ እርግጠኛ እንደደበደባት ቮይስ አያስፈልግም። ለምን ያ ራሱ ያቺ ፖይንት በቂ ነው። ማንም ሰው ሊና ሲጀመር ስራ ያቆመችበት ሰዓት ነው። በዛ ሰሞን ስራ አትሰራ፣ ዲፕሬሽን ይዟት ቤት ውስጥ ያለችው ናት። ከኔ ጋር ነው የምናወራው። እኔ ነው አይዞሽ እመጣለሁ፣ ብዙ ነገር እናደርጋለን፣ አይዞሽ በቃ ድጋፍ፣ እንደዚህ አይነት ነገር ብቻ ነው ላረግላት የምችለው ከሩቆኝ። ገብቶሻል? ለምን እሷ ያለችበትን ነገር ደግሞ በጣም ዲፕሊ አትናገርም። እኔም ስመጣ ያየሁት ልጁ ደስ የሚል ነገር አይደለም። በቃ አልተመቸኝም። በሰላሙ ለመለያየት ነው እንዲለያዩም ነው ከእሷም ጋር የፈለግኩት። እሷም ደግሞ የራሷ ሪዝን አላት። እሱን ደግሞ ትራዲ የነሱ የሁለቱ እንትን ነው። እኔ ግን ከውጭ ሆኜ በጣም አግሬሲቭ እንደሚሆን አይቼዋለሁ። እኔ እንዴ ከአንዴም ሁለቴ ሳህን ሰብሮ ለአንድ ደቂቃ እኔ ወጥቼ እነሱ ጋር ለአንድ ሳምንት በነበርኩ በዛ ወጥቼ ራት ወጥቼ ስመለስ ሳህን ተሰብሮ በር ላይ አይቻለሁ። ምንድን ነው ይህ ሳህን? እጠይቀዋለሁ እሱን። ሀጂ እንደዚህ አትሁን፣ እግሬ ሲወጣ ጠብቀ እንደዚህ አታድርግ። ይሄንን ነው የምለው ያለሁት። ከዛም ደግሞ እንደምታውቂው ነው ጠፋ። የጠፋው ደግሞ ምክንያቱ እኔ ነግሬሻለሁ፣ በህግ ይዤዋለሁ። አለቀ። ይሄንን ነው ልናገር የፈለግኩት። እኔ አንድና አንድ እውነታው የተመታችበትን እኔ ለጓደኞቼ የላኩላቸው አሜሪካ ጓደኛ አለች፣ ልኬላታለሁ። ደበደባት እኮ ሀጂ ብዬ ፎቶ ልኬላታለሁ። ልጅቷ ራሱ ገብታ መናገር ትችላለች። ፎቶ ራሱ አለ የላኩላት። ለማን የላክሽው? ሜሪ ትባላለች፣ የእኔ ጓደኛ ነች። ለእሷ ሀጂ እንደዚህ ያደረጋት ሜሪ ገብታ ቪዲዮ አብርታ ካሜራውን ላዙራ በሌላ ስልክ የላክሽበትን ቀን ማሳየት ትችላለች። እዚህ ጋር ካለኝ ማስረጃ ጋር እንዳስተያየው ቀኑ አንድ ነው የሚለው አንድ አይነት ፎቶ ነው የሚለውን አንድ አይነት ፎቶ ነው። አልጋው ላይ እንደዚህ ተኝታ የነበረው አለ አይደል? የመጨረሻ ፎቶ እንደዚህ እኔ አሁን አንቺ ጋር ያለው እንትን እሱ ነው።
እሱ ደግሞ ይኸውልሽ የተመሳሳይ ሰዓት ስለሆነ ተመሳሳይ ሰዓት ነው የእሱ የላከል እሷ እንደላከችልኝ ወዲያው ነው ፎርዋርድ ያደረኩለት ለሱ እሱም አለ እኮ ተመሳሳይ ሰዓት ሜሪ የላክሽላትን ልጅ ጥረትና በአንቺና በሷ መሀል ኮንቨርሴሽኑ ካልተደለተ እሷ ቪዲዮ ታበራና ከኋላ ወደ ኋላ ታዞሯለች ካሜራውን በሁለት ስልክ በአንድ ስልክ ገባ። አንቺ የላክሽበትን አንድ ደግሞ ልንገርሽ፣ ሊና ናት የላከችልኝ ከሆስፒታል ሆና ቀጥታ ወደ እኔ ደግሞ ወዲያው ወደ እሱ ነው ፎርዋርድ ያደረኩት ያንን ፎቶ። ለምን መሰለሽ? ከዛ ነው ወዲያው ደግሞ ቮይሱን የላኩለት እኮ ይኸው ከነቀኑ የታከመችበት ወረቀትና ለአንቺ ፎቶን ሆስፒታል ተኝታ አልጋ ላይ የላከችበት አንቺ ለሀዱ የላክሽበት ኤቭሪቲንግ እኮ እዚጋው ካሜራውን አሳያለሁ እኮ ሰዓቱን፣ ቀኑን፣ ኤቭሪቲንግ ካሜራውን ወደኋላ ዞረውና ከዚህ ዚኛው ስልኬ ላይ አሳያለሁ። ዲቴይሉን ሰዓቱን የሚው ገብቶሻል። ሰዓቶቹን የሚው ይኸውልሽ፣ አንድ ቮይስ አያስፈልገውም። ሀጂ እንደደበደባት ቮይስ አያስፈልገውም። ኮንፈርሜሽን አያስፈልገውም። ጠቅላላ እሱን አንቺ ብቻሽ የምትወስኙ ነገር አይደለም። አሰላምዬ ህዝባዊ ካለው ኤቪደንስ የሰው ልጅ እኮ ቀጥታ ፖሊስም ቢሆን እኮ ከአንድ ዳይሬክትሊ ወደ ገዳዩ ቀጥታ ወይም ሽጉጡ ጋር አይሄድም። ያለውን ነገር ይሰበሰባል። ይሄ ነገር ስትሰበስቢው መልስ የሚሆን ነገር ነው። ገብቶሻል እኮ ይኸውልሽ፣ ከኛ የሚጠበቀው ሰላም፣ እኔ አንቺ፣ ሉና፣ አሌክስ ሁላችንም ማስረጃውን ለህዝብ ማቅረብ ነው። ህዝቡ ያይና ራሱ ህዝቡ ይፈርዳል። ገባሽ? እኛ አይደለንም አያስፈልግም በቃ ምናምን ብለን መደምደም መብት የለንም። ያን ማስረጃውን ህዝቡ ከዛ ህዝቡ ይፈርዳል። እሺ፣ ስለዚህ አሁን ሜሪን ጥሪያትና የላክሽላት ከዚህ ማስረጃ ጋር በአንድ አይነቀን ነው ወይስ ትናንትና የላክሽላት አናውቅም? ካላየን እኛ አናምንም። ኖ ዘሴም ኮንቨርሴሽን በአንድ ቀን በአንድ ማታ ላይ ትንሽ አሜሪካ ስለሆነ ሰዓታችሁ ይለያያሉ እንጂ ዘሴም ዴይ ነው የሚሆነው። እሷ ብቻ አይደለችም፣ ኢትዮጵያም ያለች ጓደኛ ያለች ሀና እጽፍላቸዋለሁ። አላጣፉት መጥተው ማሳየት የሚችሉ ከሆነ ይሄ ትልቅ ማስረጃ ነው። ለመሰለሽ አሁን ተመካክረው በአንድ ቀን ሰላም ልካላቸው ትናንት ልካላቸውን የመጡት እንዳይባል ራሳቸው ስልካቸው መጡ። ቀኑ መታየት አለበት። እንደዛ የሚባል ነገር የለም። ቀንና ሰዓቱ የሚባል ነገር አለ። ያለን ስማርትፎን ነው። ቀኑንም ሰዓቱንም ሁሉ ነገር ሴቭ የሚያደርግ ነገር ነው። እኔ አሁን እሺ ቴንክ ዩ ቀርታ ሀጂ መታት ብዬን የላኩላቸው ብላለች። ስለዚህ ሀጂ መታት ከሚለው ጽሁፍ ጋር ቢሆን ይመረጣል። ምክንያቱም ብዬን የላኩት ብላለች እኮ ከነሱ ማስረጃ ጋር የምፈልገው እዚህ ጋር ደግሞ ለአንተ የላከችበት ቀንና ያወራችሁበትን ቀን ዋትሳፕን ስክሪን ሪከርድ አድርጋ ለሊና ልካላት፣ ሊና ልካልኛለች። እኔ ይሄንን አሳያለሁ። እኛ እኮ ግሩፕ የዋትሳፕ ግሩፕ ያለን የስራ የዋትሳፕ ግሩፕ ያለን ሰዎች ነን። ስክሪንሻት አድርጌ የላኩልሽ ከስር ያለው ፋም የሚለው እኔ ሊና ሰሊ የራሳችን የግሩፕ እንትን ነው። ጀርመን ሆና ስራ የምንሰራበት ማለት ነው። ይሄ ፋም የሚለው የዋትሳፕ ግሩፓችሁ ነው። ምንድነው ስራችሁ? ግሩፕ ያላችሁ የስራችን ነው። ሰላም እኔ የሊና የስራችን ነው። የድርጅታችሁ ስም ምንድን ነው? ስራችሁ ምንድን ነው? ላውራ እኔ ምንም አይነት ከሱ ጋር ስራ የለኝም። ለምን አሁን እኔ ስራ የምሰራም ሰው አይደለሁም። ጀስት ስራ ለመስራት ወደ ጣሊያን ሙቭ እያረኩ ያለሁትን ነገሮች መስመሩን የቀየረብኝ ልጅ ነው። ኦኬ እኔ ከእነሱ ጋር የምንድነው ሾፒንግ ልብሶች አሉ አይደለም፣ የሴት ልብሶች ምናምን የሴቶች ከስዊድን ሀገር ሰላምዬ ግሩፕ ላይ ያለሽበት የለሽበትም? ፋም ግሩፕ ላይ እኔና ሊና እሱ ነን ያለ ነው። ግን ምንም አይነት ስለዚህ የምትሰሩት አብራችሁ ነው። ስራ አይደለም የስራ ብዙ እኔ ጋር ደግሞ ብዙ መረጃ ግሩፕ ልናደርግበት የምንችል ምክንያት የለንም። ፋሚሊ ነው። አንዴ ሰላም ይቅርታ ከሀጂ ጋር ላወራ ነው። እሺ ይኸውልህ ሀጂ፣ እናንተ የምትሰሩት የማጭበርበር ስራ የህዝብ ብር በልታችሁ ወደ ጣሊያን ወደ ምን እንወስዳለን። ብዙ አይነት የማጭበርበር ስራ ብትሰሩ ማፊያ ብትሆኑ እኔ አይመለከተኝም። ሀቢባ እኔ የሚመለከተኝ የሊና ሰራው የሚል ካለ በአካውንቱ ተልቆልሻል። አካውንቱን ፈትሸሽ በራስህ አካውንት አይደለም የሚገባው፣ በራስህ አካውንት አይደለም የሚገባው። የሶስት ሰዎች ኢትዮጵያም የራስህ አይደለም አካውንቱ። በሶስት ሰዎች ታምኜ እሰራለሁ ስታስቢው
አሁን አንድ ነገር ልንገርሽ፣ ከአንቺ አነጋገር ሲሄድ ማለት ነው። ሲጀምር ትናንትና ማስረጃ በጠይቅሽባት ሰዓት ትናንትና ቮይስ አለ የተባለው ቮይስ የለም። ኢሞጅ ስለላኩኝ ነው ሰው የሚያደርቀው። ይሄ ልጅ ሀቢባ አንቺ እርጉዝ ነሽ፣ እያደረቀሽ ነው ያለ። ትናንትና ቮይሱን ደልቶታል። ደልተው እንዴት ኢሞጁን ትችል እንደማመጥ አዳምጡ። ልንገራችሁ አንድ ነገር ሊና ስለ እኔ እርግዝና አትጨነቂ፣ ስለ እኔ አታስቢ። እኔ በጣም ስማርት ነኝ። እኔ ማንም እኔ ነኝ ያለ እኔን አያታለኝም። ማንም ሰው አያታለኝም። በመረጃ እና በማስረጃ የምንቀሳቀሰው ነኝ። ከኢሞጂኑ ታች እንዳየሽው ሜሴጅ ዲሌት የሚል አለ። እኔ አልተነካም። ፕሮፒዮ እኔ ላረገው አልችልም። ማንም ሰው ሊያረገው አይችልም። ለምን? የሁለት ሰው ኮንቨርሴሽን ስለሆነ ማለት ነው። ከኢሞጂኑ ታች ሜሴጅ ዲሌት ተደርጓል። መቼ ነው የደለትኩት? እኔ እንደዛ አድርጌ እሱን አንተ ነው የምታውቀው፣ እኔ አይደለሁም። ፕሊዝ አንድ ሰው ከቆየ በኋላ ሜሴጅ መደለት እኮ አይቻልም። አንድ ሜሴጅ 24 ሰዓት ካለፈው በኋላ መደለት አይችልም። ኢሞጂ ነው ቮይስ የለም። ሰላም ያውም እኮ ሊያጠፈው ይችላል እኮ። እኔ እኮ እንደጠፋ የሚያየሁት እኮ አሁን እኮ ነው። ሰላም ቃላችን መቀየር የለበትም። ትናንትና ይኸውልሽ መጀመሪያ ቮይስ አለ። አንዴ ሀጂ ዝም በል እባክህ። መጀመሪያ ቮይስ አለ ብላችሁ ነበር። ቮይስ የለም፣ ተረድተናል። የሚያለቅስ ኢሞጂ ነው ብለሻል። የማያለቅስ ኢሞጂ ማስረጃ መሆን አይችልም። ሌላ ግን ማስረጃ ተገኝቷል። እኔ እሱም ማስረጃ አቀርባለሁ። እኔ አንድ አይነት መሆኑን እርግጠኛ መሆን ስለምፈልግ መጀመሪያ አንቺ ሜሪን ጥሪያትና የላክሽላትን ቀን ታሳየን። በዋትሳፕ ደውዬላቸዋለሁ። እየጠበቅኩ ነው መልሳቸውን። አንድ እሺ፣ በራሱ ቃል ያመነበት የተጸጸተበት ቮይስ አለ ብላችሁ ነበር። እሱን ስንጠብቅ አድረን አንቺ ሳታመጪ ቀርተሽ ተደዋውለን ነው ብለሻል። ኢሞጂ ኢሞጂ ነው ብለሻል። አሁን ግን ሌላ ማስረጃ አሳይቻታለሁ። ሜሪ ትናንትና ሊና ኢሞሽናል ሆና በጣም ስትረስ ሆና ነው ያወራ ነው። ምን ብያታለሁ? ኢሞጂን እያየ ነው ወደ ላይ ከፍ ብዬ ኤቪደንስ ተብሏል። ሰላሚና ዛሬ ሀቢባ ጋር ቀርባለሁ ስትለኝ እንግዲያስ እስኪ ወደ ላይ ሊሆንና ቼክ እናርገው ተባብለን ወደ ላይ ቼክ ማድረግ ጀመርኩኝ። ሜሴጆቹን ወደ ላይ ቼክ እያደረኩት ሲሄድ ፎቶዋን ያው 28 ጁላይ እኔ እና እሱ ኮንቨርሴሽን ያደረግነው እና ያወራበትን ምናምን አገኘሁት ማለት ነው። ከዛ ሊናዬ እኔ ቮይስ ልኬለት ከስር ኢሞጅ አድርጎ ግን ሜሴጅ ከስር ጠፍቷል። የእኔ ግን ቮይስ ሜሴጅ ስላለ እልክልሻለሁ። እሱን ለሀቢባ ማቅረብ ትችያለሽ። እዚህ ጋር የጠፋበትን ልትልኪልኝ ትችያለሽ? የጠፋበት አለ፣ ልካልሻለች ስክሪንሹቱ ላይ ላኪላታን ሊና። በደበኝ ብላ ነው ሆስፒታል የታከመችው። አንድ ሁለተኛውን ደግሞ ከመኪና ወድቃ ነው። የመጀመሪያውን አዎ እውነት ነው ሌባ ደብድቧት ነው አለ። እሺ ብለን እንቀበል። ሁለተኛውን ከመኪና ላይ ስትወድቅ እኔ ነበርኩ ራሷን ስትጥል ብላለች ሳራ። ሌላ ማናለች? አዎ ራሴን ጥያለሁ። እናቴን ሲሰድብብኝ እናቴ ስትነካ ነርቨስ ነው የምሆነው። ይቅርታ ለቃሉ የሸርሙጣ ልጅ ብሎ ሲሰድበኝ በሩን ከፍቼ መኪናው እየሄደ ራሴን ጣልኩኝ ብላለች። እራሷ ነግራናለች። እሺ እንደዛ አላልኳትም። ባለታክሲው መምጣት የሚችል ቢሆን ሀቁን ያስረዳች ነበር። ባለታክሲውን ብሎክ አድርጋውን የጠፋችው ለሀቅ ነው እና ከመሬት ተነስታ ነው ራሷን የጣለች። የነገርኩሽ ነው። እግዚአብሔርን ሁለተኛ አንቺ ከኔ ጋር አትተኝም አልፈልግሽም ስላ ነው በሩን ገንጥላው እንደዛ ያደረገች። ዝም ብላ ድራማ ስላወሩልሽ ሀቢባ ድራማ የምትቀበይ ከሆነ እኔ አክሰብት አላደረገውም። ገባሽ? በድራማ አይሆንም። እሺ በድራማ ስለማይሆን እሺ እሱንም የሸርሙጣ ልጅ ስላልኳት አይደለም እንደዚህ ያደረገች። ወቀ ነገርኩሽ። ልጁ እግዚአብሔርን እንደው እግዚአብሔር ፈርቶ የሚመጣ ከሆነ እሺ አንተ ምን ሰው አይደለሁም እያልክ ነው? አንተ እንደዛ አይነት ቃላት ካፍክ የሚወጣ ሰው አይደለህም እንዴ? አቋ አንድ ነገር ነገርሽ። አባትየው እንዳጸያፊ ሰደበው ምናምን ብላችሁ በቃ አጋናችሁ ስታወሩ አባትየው የኔን ፎቶ ለጥፎ ሌባ ምናምን ብሎ ሲለጥፍ እኮ ነው የተናገርኩት። መለጠፉ ለምን አልታያችሁ? መናገር እንዴት ነው ያንገበገበው? ሀቢባ አሁንም ነገር የተቀየረ ነው። ወደ ሌላ ሳይድ አንድ ኮንቨርሴሽን ሰላም ዝም ብለሽ ሚዩት እያረግሽ አታብሪ ማለት በናት ቤት ህግ አለው። በተራ ነው የሚወራው። እዚህ ቤት እንደ ሌላ ቤት እኩል ሁሉም አያወራም። አዳምጥ ሀጂ የለጠፈው እዚህ ቤት ተከባብረን ነው የምናወራው። ዲስሪስፔክት ማንንም ማድረግ አይችልም። ማንም በማንም ተራ ሚዩት እያበራ ማውራት አይችልም። ቤቱ ህግ አለው። ህይወት ታሪክ ስታወራ አዳምጪ። ዛሬ ዩቱብ ላይ የተሰቀለው ህይወት ታሪክ ስታወራ ህይወት ታሪክ ስታወራ አዳምጠሻታል። እኔም ህይወት ታሪክ ሳወራ ያዳምጠኛል ሰውም። አንቺም ሳትወጂ በግድሽ ታዳምጭኛለሽ።
አያላዳምጥም ካላችሁ ደግሞ እወጣለሁ። ሳቶጂ በግድሽ ኤክስኪውዝ ተተባበርን። ምንም የሚያስገድደኝ ነገር የለም። አክብሬ ነው የምነግርሽ። በጣም ጥሩ። እኔም ደግሞ አክብሬ ነው እየሰማሁህ ያለሁት። ልታከብረኝ ይገባላ። እሷ እየገባች ታከብርህ አክብረኝ እኮ። ጣልቃ የገባችብክንማ ሚውት አረኳት እኮ። ጎበዝ። እሺ እሷን ትክክል አድርገሻል። ግን አንድ ነገር ልንገርሽ፣ ለአባባል ነው የምነግርሽ። ለአባባል እሷ ሊና ገብታ በጣም በሚያሳዝን መንገድ ስታወራ አዳምጫችኋታል። ያም የተሰራው ነገር ዩቱብ ላይ ወጥቷል። አሁን ስለዛ አያገባንም ስለ እንደዚ አያገባንም ብሎ የሚባል ነገር የለም። ለምን ኦልሬዲ ወጥቷል። በጣም ይቅርታ አንድ ዚህ መትልስጥ ይህን ያልኩበት ምክንያት መረጃ እየመጣልኝ ነው ከተለያየ አቅጣጫ። ኢንስትግራም ላይ እየተላከልኝ ስዊድን ከአንተ ጋር አንድ ቤት የኖሩ ሰዎች መረጃ እየላኩልኝ ነው። በፌስቡክ እየተላከልኝ ነው። እኔ መረጃውን ሰብስቤ እርግጠኛ ሲሆን ራሴ ነኝ ቪዲዮ ምሰራው። እኔ እንደ ሌላው ቲክታከር ዝም ብዬ ወሬ እማወራ ሰው ስለዚህ ጉዳይ እናቴ ትሙት ያስፈራራው ያልካለው እርግጠኛ ሳልሆን የሰው ስም አላነሳም። እርግጠኛ ስንሆን አዳምጥ። እርግጠኛ ስንሆን እናወራለን ስለዛ ጉዳይ። አሁን እርግጠኛ መሆን የምንፈልገው ስለመደብደቧ ነው። ያየነው ፎቶ እውነት ነው አይደለም፣ ለዛ ማስረጃን ሰብስብ እንጂ ስለ ሌብነታቸው ይደርሳል ይቆየን እኮ ነው እያልኩ ያለሁት እኔ። ስለዛ ጉዳይ አያስፈልግም። ሁሉንም ነካክተውታል። የተነካካው ነገር በሙሉ ነው መፍረጥ ያለበት። ተመርጦ የሚቀመጥ ነገር የለም። አንድ ላይ ሁለቱንም ጉዳይ አንድ ላይ እንዲመዝገር እንችላለን። ጀስቲስ ሊና ብሎ ሰው ስለለጠፈ በዛ በለጠፋችሁት ነገር የሚደነብር ነገር የለም። እዚህ ጋር ታውረታለች። ባወራችሁ ነገር ሁሉንም አወራለሁ እኔ። እያንዳንዱ ነው አውራሽ። ይኸው መድረኩ ተሰጥቶ ካለ ተናገር አንተ። እሷ እንደሰማናት እንሰማለን። እሷም እንዳወራችሁ ማውራት አለብኝ። ለምን ሰሊ እኔ አላቅም ምናምን አለም ድብና አድርገው ይሰራሉ ሁለቱም ከኔ ጋር። ይሄ ጣሊያን ሀገር እንደዚህ መቷታል፣ እንደዚህ ብሏል፣ እንደዚህ ብሏል። ገና ከጎረቤት ኮሽ ስታደረጊ ነው ጎረቤት ያለ ሰው ለፖሊስ የሚደውለው። ለምንድን ነው ድራማ የሚሰራው? ማንኝ እኔ እንደ ሲሲሊያ ማፊያ እያስፈራራኝ ነው ብላ በተናገረችው ተረት ተረት አምናችሁ እናንተ እኔን ለማጥቃት የምትነሱት የምን ተረት ተረት ነው? ሀጂ እዚህ ቤት ይኸውልህ በጣም ተከብረክ ነው እያዳመጥክ ያለን። ከማንም ጎን አይደለንም። ገና እውነታውን ለማጣራት አይቻለሁ። ዛሬ የተሰራውን ሴራ አይቻለሁ። እንዳለ የእሷ ደጋፊ የነበሩ ሰዎች፣ የእሷ ጓደኞች የነበሩ ሰዎች የራሳቸውን ቤት ከፍተው ሴቶች መርጠው አስገብተው በጣም በከባድ መንገድ እኔ ጭራሹን እሱ እንዳይገባ እንዳይሰቀል እያሉ በጣም በከባድ ነገር ሲያደርጉ ነበር የነበሩ። ለምን መሰለሽ ገብተው እሷም ሌላ ቤት ገብታ በማስረጃ ሰው አድርገው ምን ብለው ሲያወሩ ነበር የራሳቸው ግሩፖች። ሊና ማንም ቤት አልገባችም። ሊና ከኔ ጋር የጀመረችው ሰሊ አያገባኝም። እኔ ጋር የመጣችው ሰሊ አይደለችም። ሊና ናት እኔ ጋር የመጣችው። የራሷ ሰዎች ነው የገቡት። አሁን የኔ ሰዎች እንደዚህ ያሉ እንዲያሉኝ ብዬ እኔ እኮ መጥራት ስለማልፈልግ ነው። እኔ ነገርኩሽ አሜሪካ ያለ ሰው ስለለፈለፈ ሳይሆን ጣሊያን ሀገር ያለ ሰው ይግባና እውነት ይመስክርላት እኮ ነው የምልሽ። በቃ አለቀ። ስዊድን ሀገር እንዲነበርክ ምስክር ተልኮልኛል ምናምን። እሱ ስለ ብሩ ነው፣ ስለ ሊና አይደለም። ስለ እሱ ሌላ ጊዜ እናወራለን። ፎከሳችን ሊና ላይ ብቻ ይሁን። ሊና ላይ ከሆነ ፎከስሽ ይኸውልሽ፣ አዳምጪ። ሊና ላይ ከሆነ ፎከስሽ ሰሊም ሆነች ርብቃ የምትባለው እንደ እናት የምታያት ሰው ሌላ ቤት ገብተው የራሳቸው መስራት ያለባቸውን በቃ ተአማኒነት እንዲኖረው ሙሉ ቀን ሲያወሩ ነው ያሉት። በቃ እኔ በጣም እኔ ስለሌላ ቤት አንተ እኔን መውቀስ የምችለው እኔ ቤት ስትቀጠቀጥ ነው። እኔ ቤት ክብርክ ሲነካ ብቻ ነው መናገር ምችል። ስለ ሌላ ቤት አይመለከተኝም። ሊና ሌላ ቤት ከሄደች እዛው ሄዳ ትጨርሳለች። ሊና ግን ሌላ ቤት አሄደች። ለማንኛውም ሊና እኔ ጋር ጀመረች፣ እኔ ጋር ነው እየጨረሰች ያለችው። ማስረጃውን አውጭ እኮ መጀመሪያ ሜሪ ትምጣ። አንድ አይነት መሆኑ ማስተያየት ፈልጋለሁ። ሰላም ሜሪ ምትባለች ፎቶ እኮ ይኸውልሽ፣ ፎቶ የሊናን ፎቶ ከሆስፒታል ስትልክልኝ አልቅሻለሁ። እንደዛ ሆና ሚስትሽን ማየት ያስለቅሳል እኮ። እኔ ማነው እንደዛ ያረጋት? እሺ መቷት እንዴ? ሌባ መቷትማ እኮ ሌቦች መቱኝ ብላ እኮ በስርዓት ለዶክተርም ተናግራ ለህግም ተናግራለች እኮ። ምንድን ነው አሁን 8 ወር ጠብቆ ደግሞ ነገሩን ወደ እኔ መገልበጥ? እንዴ ሌባ ከሆነ አንተ የት ነበርክ? ሌባ ሲደበድብ ሚስትህን ሌባ ሲደበድብብህ አንተ የት ነበርክ? እቤት ተኝቼ ነበር። እሷ የት ሆና ነው ሌባ ይደበደባት? ውጭ ነው የመታት፣ ውጭ ነው ተመታ የመጣት። ከዛ አባቷን ደውዬ ድረስ ቶሎ ሊና ተጎድታለች ብዬ ጠርቼው ሆስፒታል ወሰድናት። አሌክስ ምንም የሚያስቅ ነገር የለውም። ይኸውልህ የሚያስቅ ነገር አይደለም የማወራው ያለሁት ገባህ? እሷን ስትናገር እንዳመንካት ሁሉ እኔ እመነኛ አልልህም፣ ግን ህግ አለ። ህግ ስላለ ሀጂ ልንገርህ። አሁን ምን እናድርግ መሰልሽ? ኦኬ አንዴ ሀጂ እስካሁን ሰምተናሃል እና
ሳሌክ ሁለተኛ ስልክ ካለሽ ፕሊዝ በሁለተኛ ስልክሽ ቲክታክ ግቢ ነው አታወሪም ቆይ ብለው ሁለተኛ ስልክሽ ቲክታክ ግቢ ዋትሳፕ ያለው ስክሪን ሼር ጋር አድርገሽ አሳይኝ እየሰማሽ ነው የጎረቤቶቹን አንድ መልስ ልስጥ ለምን ስደበድባት ጎረቤት አልሰማም ለሚለው መልስ ልሰጥ ስለፈለግኩ ነው እሺ እንፈልጋለን የሚኖሩበት አፓርተማ በጣም የሚጣሉ ሁለት ጣሊያኖች ከሷ በላይ የሚኖሩ ፎቁ ላይ በጣም የዛ ፎቅ ላይ በቃም የተጣሉ ሁሌ ስለሚጣሉ የተለመደ ከዚህም በፊት ፖሊስ መጣ ግን ፎቁ ስለሰለቻቸው የዛለት ስለሰለቻቸው የነሱ የለቱ ጥል ሁለቱ ሲጣሉ እነሱ ናቸው የመሰሏቸው ከዛ እሷ ብላ በመስኮት በበረንዳ ወጣ ድረሱልኝ ስትል ሰልችታችሁናል የራሳችሁን ቻሉ ሲሏት የዛኔ ነው ተስፋ የቆረጠችው እነሱ ለምን አይመጡም እነሱ ይቅረቡ ሊቀርቡ ይችላሉ ጣሊያኖች ናቸው እንግሊዝኛ እንደሚችሉ ነገ ላዋራቸው እችላለሁ እታች ወርጄ በትክክል ነገ በአውርቻቸው እነሱ እንዲመሰክሩ ማምጣት እንደገና ነገር በዚህ ጉዳይ ልንቀመጥ ነው ዛሬ ልንዘጋው ነው ፕላናችን ኖ ይሄ ግድ ነው እነሱ ካልመጡ እንደውም እኔ እዚህ ውስጥ አልቀመጥም ይሄ እሱ ስራ ነው አለባቸው በኢየሱስ ክርስቶስ ለነገሩ አንድ ነገር ልንገርሽ ነገሩ እንዲስፋፋ ምናምን እንደዚህ አለማመን ሳይሆን ዴፊኔትሊ ሀጂ እንደመጣት እኔም ማውቀዋለሁ እግዚአብሔር የሚያውቀው የማያውቀው ደግሞ እግዚአብሔር ልቦናውን ከፍቶለት ይወቀው ማንም ሰው ሴት ልጅ እኔ ተዘርፌ አውቃለሁ ሌባ መንገድ ላይ ዘርፎኛ አውቃል ጣሊያን ሀገር ቦርሳዬን ይዘውት ወይ ስልኬን ይዘው ነው የሚሮጡት ምንም ልታረግላቸው ጭንቅላቷ እስኪሰፋ ድረስ ሊቀጠቅጧት አይችሉ እንደተሰፋ ደግሞ የሜዲካል ዶክተሩ ላይ ተጽፏል ጭንቅላቷ 3 ቦታ ተላጭቶ እንደተሰፋ ሜዲካል ዶክተሩ የላከችሽ ላይ ተጽፏል ትራንስሌሽን ማስደረግ ትችያለሽ እሱ ደግሞ ከቀጠለ ጠበቃም አለ እሱም ይናገር ይችላል እሷ ሌባ ያለችበት ምክንያት አንደኛ የዛለት በጮችበት ሰዓት እንደዛ ማንም ሰው ስላልደረሰላት ሁለተኛ በእህቶቹ ያስፈራራታል ሶስተኛ የራሷ ብዙ ቴረር የሆነችበት ዲሞራይዝድ የሆነችበት ነገር አለ እኔ ግን ስመጣ ነገሮች ስለሚቀየሩ አይዞሽ ትንሽ ጊዜ ጠብቂ እኔ ስመጣ ነገሮች ይቀየራሉ ብዬ ነው ያቆየዋት ብርታት ለሆናት የቻልኩት ከሩቆኝ ላግዛት የምችለው ይሄ ስለሆነ እኔ አሁን የገባሁት ኤቪደንሱ ያ ነው አንቺ ላኩልሽ ኤቪደንስ ሁለተኛ ደግሞ አሜሪካን ያለችው ነግራኛለች ክላስ ሊኖራት ስለሚችል ድንገት ሌት ከገባን ላልመልስልሽ እችላለሁ ብላለች ግን ጽፌላታለሁ አሁን ጽፌላታለሁ እስክትመልስልኝ እየጠበቅኩ ነው ስለዚህ እኔ ጋር ያለው ማስረጃ ላሳይና አዳምጪኝ ሀጂ ደበደባት ብዬ ልክ ያለው ስላለች ሀጂ ደበደባት የሚለውን ከነ ማስረጃው እሱን አቅርቢልን ሰላም እሱን ይላኩ አንቺ አይደለሽ የላክሽው የራስሽን ስልክ ዋትሳፕ ላይ ግቢና የላክሽበትን ቀን ራሷ ከጻፈችው ላይ ለምን ሀጂ ደበደባት ብላ የላከችው ለምን ሀጂ የሚለውን ታሳይናል ኤግዛክትሊ እኔ እሱን ነው ማየት የምፈልገው ስልክሽን ክፈቺና ዋትሳፕሽን ቪዲዮ አብርተሽ ፍሊፕ አድርገሽ በሁለተኛ ስልክ ዋትሳፕሽን ከፍተሽ የላክሽበትን ቀን እንየው ሀጂ የደበደባትን ብለሽ ለሜሪ የላክሽላትን ቀን እንየው ከይቅርታ ጋር ግን ሀጂ ለምን ሀጂ ተባልክ እንግዲህ እህቴ አብራርታልሻለች እኔ በኳስ ነው እላለሁ እሷ ደግሞ ሀጂ መካ ተወልዶ ነው ትላለች እንግዲህ ህፃን ስለ በኳስ ማለት በኳስ ሀጂ ይባላል ሜቢ አንዳንዴ በኳስ አይባልም እንደ ሀቢባ እንዲህ ሀጂ ማለት እኮ ሳውዲ መካ ሄዶ ሀጂ ያደረገ ሰው እኮ ነው ሀጂ የሚባለው እና ትልቅ ሰው ብዙ ጊዜ ትልልቅ ሰው ሀጂ ያደረገ ሰው ነው ሀጂ የሚባለው እና አሁን አባቱ ሀጅ ስላደረገ በየአመቱ እየሄደ ሀጅ ስለሚያደርግ ሀጂ ተብሎ ነው የሚጠራው እና ሀጅ ያላደረገ ሰው ሀጂ አይባልም እና እንዴት ሀጂ እንዳሉት ይገርማል እኔ ሀጅ አላደረግኩም እንግዲህ እናቴ ነው ያለችው እንግዲህ እሷን ጠይቂያት እኔ አላውቅም ሙስሊም ነህ ክርስቲያን? ኦኬ አንዴ ወላሂ አንዴ ማሪልን ምናምን ሳራ ግን እህትህ ሙስሊም ናት አይደል? አላውቅም መሰል እናት ግን ምንም አትመስልም። ረመዳን ነው ጾም አለው ስትል ነበር እኮ ቅድም። ለዛ እኔ አላውቅም ኮንታክት ስለሌለኝ አላውቅም። አታውሩም ከእህትህ ጋር? አውርተንም አናውቅም ተነጋግረንም አናውቅም። ቆይተናል በጣም
አሁን ሀጂ ባልኖረበት ሰዓትም ይጣላሉ። ከላይ አሉ፣ ከሊና በላይ ያሉ ፎቅ ላይ አሉ፣ ይጣላሉ። በጣም ይጣላሉ። እና እሷ በነገረችኝም በጣም ነው የሚጣሉት። እና ወጥቼ ስጮህ በቃ ቮይስ በጣሊያንኛ ሴቴ አፌቴ ስታንካቶ ማለት ሰለቻችሁን፣ አደከማችሁን ነገር ነው። ኦኬ፣ አንድ ቢልዲንግ ላይ ናችሁ? በረንዳ ላይ ቆመሽ ነው የሰማሽው? ሆኖ እኔ አይደለሁም የሰማሁት፣ ሊና ናት የነገረችኝ። ግን እታች ያሉት ተነግሮሽ ነው እንጂ ሰምተሽ አይደለም። ጀርመን ነበር። እታች ያሉት ሰዎች መጥቼ ደግሞ ሰምቻለሁ እንደዚህ ያሉ። እኔ እንደዛ አላልኩም። ወሬን ያለ ልትደባልቀው እንዳትሞክር። ለምን አላልኩም እንደዛ እና ወታቸው ልጅ ነገ ቆይ ነገ ታቸው ልጅ ጠይቃቸው ስትይ እስከ ነገር እንቀጥል ነው ወይ? ይሄን ጉዳይ እንዴት ሊሆን ነው? ለምን መሰለሽ እነሱ ምስክር ለመሆን ከቻሉ ረጅም ማድረግ ካልተፈለገ አሳያለሁ እዚህ ጋር ዋትሳፕ ላይ ኢንሻላህ እንዳይዘጋ። ጋይስ ኮፒ ሊንክ አድርጉ እሺ። ዋርኒንግ ይሰጣል። አሁን የእሷን ፎቶ እንትን በፎቶዋ ዋርኒንግ ሰጥቷል ለ3 ቀን። አሁን ዜድ ሞዴሬተሬ 3 ቀን ዋርኒንግ ሰጥቷታል። ፎቶ አድርጋ የእሷን ላይቭ ገብታ ለ3 ቀን ላይቭ እንዳትገባ አገዳት። ዜድ አድርጉ ቤቲ ሞዴሬተሬ ሶሪ። እና ስለዚህ እንትን ይላል ሊዘጋ ስለሚችል በደንብ ኮፒ ሊንክ አድርጉ። ዋትሳፕ ሳሳይ እንዳይዘጋ እንትን በሉልኝ። አቡ ባጭሩ እንደዚህ ለምን አናረግም? የኔ አካውንት ሊና እዛ ቤት ላይ ካለች በየንበሩበት ቤት ላይ ካለች ላይቭ ላይ ሆና ትሂድ። ወንድሱ ገባሻ? ታንኳኳቸው ያ ታንኳኳቸው፣ ትንገራቸው ገባሻ? ከ7 ወር በፊት እዚህ ድምፅ ነበር ወይ አልነበረም ትባላቸው በቀጥታ። ምክንያቱም እዚህ ብዙ አሉ ኢትዮጵያውያን ጣሊያንኛ የሚሰሙ አሉ። ልደብቀን አችልም፣ እነሱም ሊደብቁ አይችሉም። አሁ እዚህ ቤት ጩኸት ነበረ ካሉ ገባሻ? ዲሌቱን ላሳይ ይችላለሁ እንዴ? ጠፍቷል የለም ዲሌት ሆኗል ይለኛል። ድራማ ነው የሚነገረው ያለው። አንዴ አሁን አለ ልኬላቸዋለሁ አለ ማስረጃ ላመጣለሁ። አሁን ደግሞ ጠፍቷል። ሜሴጅ መልስ ፎቶ በመሀል ዋን ዲሌት ጠፍቷል የሚል አለኝ በእኔና በእሷ ኮንቨርሴሽን መሀል። እሱ ፎቶ ሊሆን ነው የሚችለው። ለምን እሷ ልጆች ስላሏት እንዲያዩት አትፈልግ ይሆናል አጥፍታው ነው። እሺ ታዲያ እሷ እኮ የራሷን እንጂ የላኪን ማጥፋት አትችልም። አንድ ሰው እኔ የላኩለትን ነገር ቱ ኦል ካረች አይችልም። እኔ ላኩለት ነው እኔ ነኝ ቱ ኦል ብዬ አንዴ ሰላም አዳምጪ አንቺ ልከሽ ቶል ካልሽው ነው የሚጠፋው። እኔ ላኪ ነኝ አይደል? ላኪ ብቻ ነው ፍሮም ቦት ሳይድ ማጥፋት የሚችለው። ተቀባይ የራሱን ብቻ ነው ማጥፋት የሚችለው። አንቺ ላክሽልኝን ነገር ልጆቼ እንዳያዩት ከፈለጉኝ እኔ ብቻ ነኝ ማጥፋት፣ እኔ የራሴን ብቻ ነው ማጥፋት የምችለው። ያንቺን የባለቤቷን የዋናውን የላኪዋን እኔ የማጥፋት ስልጣን የለኝም። ግን እኔ ነኝ ያጠፋሁት ማለት ነው። መሀል ላይ ዲሌት ሜሴጅ ይላል በእኔና በእሷ ኮንቨርሴሽን ማለት አንቺ ካጠፋሽ ዲሌት ሜሴጅ ለአንቺ ነው የሚልሽ። እስኪ እኮ ይለኛል። እሺ እሱን አለ እኮ ተብሏል። ሀቢባ አለ ተብሎ አሁን ጠፋ። ምን አይነት አማርኛ ነው? አለ ጠፋ። እንዴት ነው? እሺ ሜሪ ጋ ያለው ጠፋ። ሀጂ ህዝቡ ስላልገባ አንዴ ዝም ትልልኛል። ላስረዳ ይቻላል እያሉ እየጻፉ ነው። ላስረዳቸው ውዶቼ። እኔ የላኩትን ነገር የላኩለት አካል ከኔ ጋር ማጥፋት አይችልም። ከራሱ ጉድ ጋር ብቻ ነው። እኔ አንድ ሰው አጸያፊ ነገር ከላከልኝ ወይም የሚያስፈራ ነገር ከላከልኝ እኔ አሁን ከዚህ በፊት በቅርብ ቀን ተልኮልኝ እኔ እርጉዝ ነኝ እንደዚህ ነገር አትላኪልኝ ብዬ ከራሴ ጋር አጠፋሁት። ዲሊት ፎር ሚ እንጂ የእሷን የላከችልኝን የዋናውን የፎቶዋን ባለቤት ላጠፋባት አልችልም ከእሷ ዋትሳፕ ላይ። እሷ ግን ከላከችልኝ በኋላ ሀሳቧን ከቀየረች ወዲያውኑ ዲሊት ፎር ኤቭሪዋን ብላ እኔ ጋር እሷ ጋር ማጥፋት ትችላለች እንጂ እንዴት ነው የባለቤቱን ማጠፋበት? ሀቢባ ለሱ ራሱ የላኩለትን ይሄን ፎቶ ልኬለት እሱ ጋር አጥፍቶት ስለነበር መልሶ ጠይቆኝ ነበር ይሄን ፎቶ እንድልክለት። የሊናን ፎቶ ላኪልኝ ፎቶውን የትናንቱን ሲለኝ የምን ፎቶ ብዬ ጻፍኩለት። እሱንም ላቀርብ እችላለሁ። የትናንቱን የሊናን ፎቶ ሲለኝ የለኝም ማየት ከበደኝ አልኩት። ለምን እሱ እንዲኖረው ስላልፈለግኩ ነው። አንዴ ሰላም ይቻላል ለሚሉት ማስረጃ ላቀርብላቸው ነው። እኔም ላሳይሽ እችላለሁ። አሁን አንዴ ቆይ ይቻላል ለሚሉት እንደማይቻል ማስረጃ ላቀርብላቸው ነው። ይቅርታ መስዬ እሺ፣ የኔና አንቺ ኮንቨርሴሽን አሁን እንደ ምሳሌ ስለማቀርበው ይኸውላችሁ። አሁን መሲ ምን እንደሆነ ቮይሱ ገና አልሰማሁትም። ይሄን ፎቶ መሲ ላከችልኛ። አካውንቷ ዋርኒንግ ተሰጥቷት ልታሳውቀኝ መሰለኝ። ለምሳሌ ይህን መሲ ናት የላከችልኝ። እኔ ማጥፋት ፈለግኩኝ።
እኔ ጋር መሲ ጋርም እንዲጠፋ ማጥፋት ፈለግኩ። ነካሁት፣ ዲሊት የሚለውን ነካው። ምርጫ የሚሰጠኝ ይኸውላችሁ፣ ዲሊት የሚለውን ስነካ ምንድን ነው የሚሰጠኝ ምርጫ? ዲሊት ፎር ሚ። ግን እኔ የላኩላት ነገር ቢሆን ዲሊት ፎር ኤቭሪዋን የሚል ይመጣል። ዲሊት ፎር ሚ እና ዲሊት ፎር ኤቭሪዋን የሚል ይመጣል። ሶ እኔ የላከችልኝን ለምንድን ነው ዲሊት ፎር ሚ ብቻ የመጣው? ለምን? ላኪ እሷ ስለሆነች እሷ ናት የሁለታችንንም ማጥፋት የምትችለው እንጂ እሷ የላከችውን ነገር እኔ ከእሷ ጋር እንዲጠፋ ማድረግ አልችልም። ገባችሁ? ከገባችሁ ይግባችሁ፣ ካልገባችሁ የራሳችሁ ጉዳይ። እሱን ማሳየት እችላለሁ። በመሀል ዲሌት የሆነውን ስል ክፈች። በሌላ ማነው አሞራው ሚኪ ደውልልኝና ወረምት ላይ ይሄ የኢሞጂ የማልቀስ ኢሞጂ ያለው ነው። አዎ አይደለም፣ ለሜሮን የላክሽው እኮ ነው የተነጋገርነው። ለሜሮን የላኩት እንደሱ ኖ ለሜሮን የላኩት እኔ እና እሷ አንቺ ራስሽ ከስልክሽ አታሳይም ማሪ። በሰው አይደለም የምንፈልገው። አንቺ እኔ እንዳሳየው ታውቃለሽ። እንዴት ላሳይሽ? እኔ አሁን ያሳየሁበትን መንገድ ላይ ቆይ አንዴ ስምዐን ሚኪ ተጠቃሚ አይደለሁም፣ ለዛ ነው እኔ እሺ፣ እኔ እንዴት እንዳሳየው ይችላል? በሁለት ስልክ የለኝም፣ አንድ ስልክ ነው ያለኝ። ያስኩት አንድ ስልክ ነው፣ ይሄ የማወራበት ነው። በቃ ሄይ ልሻለሁ አሁን በዋትሳፕ ስሪ። እሺ ሊናዬ ኢንቫይት አድርጌሻለሁ። ካልመጣልሽ ወጥተሽ መግባት አለብሽ ከቲክቶክ። አሁን ኢንቫይት ካልመጣልሽ ትወጭና ከቲክቶክ ፌስቡክ ወይም ዩቱብ ከፍተሽ ትወጭና ሀቡ ታች ወርጄ ነው ሰዎቹ ቤት ሂጃለሁ። ሊያዋሯችሁ ነው ጣሊያኖቹ። አንኳኩቼ በዚህ ሌሊት መጥቻለሁ። እንግዲህ በቃ ያለኝ መጨረሻ ኤቪደንስ ይሄ ነው። እኔ ከዚህ በላይ ምንም ካመናችሁም እመኑኝ፣ ካልሆነም ግን በጣም ብዙ ህሊና ያለው ሰው ተምሮበታል። ህሊና የሌለው ደግሞ በሀጂ ፓርት መሆን ይችላል። እኔ ችግር የለብኝም። እኔ ከዚህ በኋላ ብሞትም አንድ ነገር ብሆንም አይቆጨኝም ብዬሻለሁ ትናንት። አሁንም ድራማ ተጀመረ። አቢባ አዳምጪ። አሁን ከስር ያለ የምጠራቸው እነማንን እንደሆነቻቸው ልንገርሽ። አሁን ጣሊያኖቹ የሚናገሩትን ጎረቤቶቻቸው እሷ የምትይውልሽ ያለችው በመስኮት ሲወጡ በመስኮት ስትጨው አናቅም አሉ ነው ያለችው። አሁን ያመጣቻቸው ሰዎች ደግሞ ከስራችን የሚኖሩ ልጃችን የምንላት ኢዛቤልን እነሱ ጋር እየሄደች የምትጫወትባቸው ጎረቤት ምን አይነት ጎረቤት ነው ታዲያ? ያለብኝ ጎረቤት አዳምጪኝ። ይኸውልሽ የማይሆን ነገር አናውራ። አዳምጪኝ። እሷ ያለችው ይኸውልሽ ሰሌ ያለችውን ሰምተሻታል። ሰለቻችሁኝ ያለችው ሰለቻችሁኝ ያሉ ያለችው እንጠይቃለን። ጎረቤት አለቀ። ጎሄድ ሊና ማን ነው የሚተረጉምልን ጣሊያንኛውን? እና አንድ የሚችል ሰው መጥቶ ይተረጉምላቸዋል። ሪከርድ አድርጉ ብቻ። ማና ሀቢባ ሚልካለች። ቆይ ሚልካለች። ቆይ ሚልካል ደውልላት አንዴ። sempre gli occhi gonfi, lì ha paura di lui. Gli dava le botte, gliene dava tante? Tutte le notti la sentivamo a buttare le bottiglie di vetro di sotto. Non si fanno queste cose. Coraggio, dai. Con una bambina dentro casa. Dai. No, non si fa. Aiutare? ጣሊያን ከሆኑ ለምን ለፖሊስ አላመለከቱላትም? የማይመስል ነገር ነው እንደምታመጭ ሀቢባ። እነዚህ እኮ ከስሯ ያሉት ሳራና እናትየው ጓደኞቿ ናቸው። ቤትም ሂጄ ላንኳኳ፣ ሌላ ሰው ቤትም ሂጄ ላንኳኳ። እኔ እነሱ ያሉት የዛለት በሚደበድበባት ሰዓት በይዳባ እንትን ቦክስ እያደረጋት ይመስለናል፣ የመታት ይመስለናል። እኛ ታው ብለን እንደውም ስንጮህበት ጠርሙስ ወረወሩብን። ከዛ ሰለቸን ብለን በሩን ዘግተን ገባን ነው የሚሉት። ለምን ፖሊስ አልጠሩ? እነሱ ፖሊስ አይጠሩም። ለምን ነገርኩሽ እኮ ሰላም። አንዳንዴ ቆይ አንዴ አዳምጪ አንቺማ። እኔ እንግዲህ የማውቀው ውጭ ሀገር ከኢትዮጵያ ውጭ የሆነ ማንኛውም ሀገር ጎረቤት ጩኸት ከተሰማ ፖሊስ ይጠራል። ስለዚህ በቦክስ ሲመታት እያዩ እነሱ ላይ ጠርሙስ እየወረወረ ለምን ፖሊስ አልጠሩበትም? እዚህ ልጅ ላይ ያ ፎቅ ይኸውልሽ ነገርኩሽ እኮ እዛ ሊና የምትኖርበት ፎቅ ባልና ሚስት በጣም ነው የሚጣሉት። ሰልችቷቸዋል። ለምን አልነግርሽም? ስልችትን ያላቸው። እሺ አንድ ነው የተደለተ። እሱ ፎቶ ከሆነ በጽሁፍ ሀጂ የመታት ብዬ ጽፌ ላኩላት ያለችው ጽሁፎ የታለ? ኖ እኔ እንደዛ ብዬ አላልኩሽም እኮ ደውዬላት ሀጂ መቷታል ፎቶውን ልላክልሽ ብዬ ላኩላት።
በጽቻለሁ። አንድ ሴትዮ ደግሞ አለች እዚህ ጋር እንደገና ቀኑን አንዴ ሊያው ቀኑን አንዴ 28 ጁላይ ከሰዓት በኋላ ስትወርድ አሜሪካ ስለሆነ በዚህ ሰዓት ነው የምናወራው ከእሷ ጋር። ቆይ አንዴ ሊያው 28 ሰከንድ እዚህ ጋር ሁለተኛው ላድርግልሽ ወይት ሆስፒታል የተከመችበት ቀን 28 ኤልዩጂ ማለት ጁላይ ነው መሰለኝ በፈረንሳይኛ አይደል? አንድ አይነት ቀን ነው። እሺ ቆይ አንዴ ድጋሚ አድርገው። ፎቶ ከማን ሳይድ ነው የተደለተው? ከአንቺ ሳይድ ነው የተደለተው። አንቺ ነሽ የደለችው። ቢኮዝ ዚስ ሜሴጅ ዲሊትድ ካለ ቆይ ይሄ አሁን ዚስ ሜሴጅ ዲሊትድ ካለ ይሄ እኮ የአንቺ ሳይድ ነው አይደለ? ኮሊንግ ከኔ ነው የጠፋው አልኩሽ። አንቺ ነሽ ያጠፋሽው። ከኔ ነው የጠፋው። ለምን መሰለሽ? እሷ አጥፊው በእናትሽ ልጆችም እንዲያዩት አልፈልግም ብላኝ ያጣጥፋው። አየሽ፣ ይሄንን ነበር ቅድም ሲል የነበረው። ባለቤት ነው ማጥፋት የሚችለው እንጂ አንቺ ስልክ ውስጥ ያለውን ነገር እሷ የላከችውን ነው ማጥፋት የሚችለው። መታ መናገር ትችላለች። እሷ የሁለት ልጆች እናት ናት። የተከበረች ሴት ናት። ባለትዳር ነች። በጣም እንትን ናት። መንታ መናገር ትችላለች። ምን እንዳለችኝ ሰላሚና የዛኔ ነበረ ይሄን ልጅ እንደምንም ብለን አንቺ ወጥሽ ማያሳዝ ያለብን ብላ ተቆጭታለች። ዛሬም ላይ ግን አሁን እኔ ላውጣ የሊናን ነገር ላውጣ ነገር እሷ የተረጎመችውን ትርጉም ሌላ ጣሊያንኛ የሚችል መተርጎም የሚፈልግ ሰው አለ። እሷ ተርጉሞ ገልብጣን የተረጎመችው። ስለዚህ ማነው? ችግር የለውም። ከሁለቱም ሳይድ እንሰማለን። ሰላም፣ ችግር የለውም። እኔ ልተርጉምልህ የሚል አለ ከስር። የታለ? ማነው? ስሙ ጻፈላትና ታስገቢያታለሽ። ማምን እንደምጽፍ ልጠይቃት። ችግር የለም። ሊናዬ ስሜኝ ከጎረቤቶቹ ጋር ያለችው መሰለኝ። ሊና ሚችሽን ታበሪ። እሺ፣ ሌላ ሰው ሚቱ እንዳያበራ አዳምጡ። ሊና አለሽ? ሌላኛው ቤት ቆይ አልደረሰችም መሰለኝ። እንዴ እኛ እኮ ጥርት ያለ ማስረጃ እስከምናገኝ ነው ሁሉ è una cosa che non si può fare pure per altre persone che stanno qui, tutti io sul viso, non si fanno queste cose. Cercate di aiutarla pure voi a sta ragazza, che c'è una bambina pure, è sola, ma ha preso un sacco di botte. Una sera stava qui a buttare immondizia, lui l'ha preso per un braccio, poi ha chiamato a mia nuora. Dai, non si fanno queste cose, aiutatela. በቃ ልወጣ ነው። በቃ ሌላ ቤት አልሄድም። በቃ ሁለት ጎረቤቶች መስክረዋል። ይሄንን ሰላም የሁለተኛውን ቤት መስክሪ። ተመሳሳይ እናትና ልጅ ነው። ሀቢብ አንድ ልጅ እርዷት። አንዴም ደግሞ መንገድ ቆሻሻ ልትጥል ስትወጣ እንደዚሁ እጇን ሲጠመዝዛት የልጇ ሚስት እሷ ናት እንትን ያለያየቻት እና በጣም ነው የሚደበድባት የሚያሰቃይ። የሱን ጊዜ እጇን ደግሞ አድርገው አሌክሳንዴ እጇን የጠመዘዛት ጊዜ ብላ የበለዘውን አሳይ እዚህ ጋር አድርገው እና ደግሞ ከዛ ምን አለች ታጠፋለች። እጇ እንደዚህ የጠመዘዛት ብለሽ አሁን ለመፍረድ የምትሞክሪው ትናንትና ወድቄ ነው ብላሻለች። ትናንት ለምን አልነገረችም? ይህን አይደለም ወድቄ ነው ያለችው። ይህን አይደለም ወድቄ ነው። ይህ ተደበደበች ነው። እሺ እውነተኛ ተርጓሚውን አምጣልን። ሰላም ትርጉሟ ትክክል አይደለም። አንተ እንዲህ ተረጉም የምትፈልገውን ሰው ስም ንገረን እናስገባው። አንድ ጥያቄ ልጠይቅሽ። እነዚህ ሰዎች ጣሊያናዊ ናቸው አይደለ? ሊና እንደዛ እየተደበደበች እኔ እየደበደብኳት እጇን እየጠመዘዝኳት ለፖሊስ ሳይደውሉ እሱም የኔ ጥያቄ ነው። ጣሊያንኛ ብችል ራሳቸውን ጠይቃቸው ነበር። አይጠሩም። ለምን ሆነ? አንድ ነገር ልንገርሽ። ፎቁ አሁን ጣሊያን ሀገር ብዙ አይነት የመኖሪያ ሰፈሮች አሉ። ብዙ አይነት አንዳንድ ኬርለስ የሆኑ ጣሊያኖች አሉ። የራሳቸውንም ህይወት ጀስት ሪላክስ ፍሪ አድርገው ከፖሊስ ጋር ራሳቸው ምናምን ብቻ ሌላ ንትርኩስ መግባት የማይፈልጉ ሰዎች ስላሉ ራሳቸውን ምንድን ያሏቸው ብቻ አሁን ላይ ከሄደ በኋላ አንድ ቀን ግን አስጥላታለች እኮ ይቺ ሳራ የምትባለዋ። እኔም አውቀዋለሁ ይሄን ስቶሪ። አሁን ሴትዮዋ እናትየው ያለችው ማለት ነው። ግን እሱ እንደሚለው ወርውሮ ጠርሙስ እነሱ ተው አትጮሁብን ምናምን ሲሏቸው
ተለቻችሁን ሲሏቸው እሱ ጠርሙስ ወርውሮባቸዋል ወደ ታች። እታች ደግሞ ከፎቁ ታች ጋርደን ነው የሰዎቹ የነዚህ የታች የሚኖሩት ጋርደናቸው ነው። በውጭ ወጥተው አቤት ስታንካቶ ስታቴ ሲቲ ሲሏቸው ምንገርሽ አንዴ አዳምጪኝ። እኔ እናት እኔ አሁን አረብ ሀገር ነው የምኖረው። አረብ ሀገር ላይ እየኖርኩ ቤቴ ውስጥ ልጄን ብመታውና እሪ ብሎ ቢያለቅስ ጎረቤት ፖሊስ ይጠራብኛል። አቡ እኔ ላውራ አልገባኝም። እኔ ላውራ አንዴ ልንገርሽ፣ እሱም ይገርፋል። አንዴ ልንገርሽ፣ እኔ እዚህም ደግሞ አንድ ጓደኛዬ ልጁን ሲገርፈው ጎረቤት ፖሊስ ጠርቶ ያሳዘው ተዋለ። እኔ ማቀው በጣም የውድ እሷ ያለችበት ፎቅ ነገርኩሽ፣ በጣም ኬርለስ ናቸው። ሰልችቷቸዋል። በጣም ጭቅጭቅ የሚበዛበት ፎቅ ስለሆነ ሰልችቷቸዋል አልኩሽ እኮ። አቤቴ ስታንካቶ ሰለቻችሁን እኮ ብለው መለሱላቸው። ገብቶሻል? እነዚህ ግን አሁን ያረገችው አሮጊት ናቸው። አባትየው በጣም ታማሚ ነው። ልጆቹ ናቸው። ልጆቹ ደግሞ የስራ ሰው ናቸው። ሌሊት አለዱዌ ሜዛ እንደዛ ሲያደርግ ከዚህ በፊትም እንደዚህ ስለሚጨቀጭቋቸው እሷን ደግሞ ለምንድን ነው ፖሊስ ራሷ ሄዳ አመላቸው ነው ብለው ትተዋቸዋል። አመላቸው ነው በሚለው ለምን ያሷን ብለው ጭቅጭቁን አመላቸው ነው ይበሉ። ጠርሙስ ወርውሬ ነው አመላቸው ነው ብለው ዝም የሚሉት። ጠርሙስ ወርውሬባቸው ያውም ነጮች የሌለ ድራማ በመስኮት ወጣ። እነዚህ ሰዎች እባክሽ ሰላም አንቺ ዝም ተበዳይዋ ታውራ ተበዳይባካችሁ። እሺ በጣም ጤነኛ የሆነ ልጅ። እኔ ከሱ ከአንተ ጋር እኮ አይደለም ማወራው። እኔ ማወራው ከሀቡ ጋር ነው። የተጎዳሁት እኔ ነኝ አይደለም። ብዙ ማስረጃ አመጣው። በጣም ብዙ ነገር አመጣሁኝ። ከዚህ በላይ ማስረጃ ከዚህ በኋላ ላመጣ አልችልም። ሰዎች እኔ ገና አላቀረብኩትም እኮ ዋትሳፕ ላክሽልኝ መረጃ እኮ ገና አላቀረብኩትም። የእኔን እንትን ማለት ፈልጊ የተጎዳሁትን አንደኛ ነገር መማሪያም እንደሆነ የወጣሁት በህይወት ዘመኔ አስቤውም አላውቅም። ከእንደዚህ አይነት ሰው ጋር እንትን ብዬ ጭራሽ ሚዲያ እንደዚህ አይነት ላይ እመጣለሁ ብዬ አስቤ አላውቅም። ከኔም አልፎ ቤተሰቤን፣ ይሄው ጓደኞቼን ብዙ ነገር ሄድን። ይሄ ልጅ እስቲል ጡጡጡ ይለፈልፋል። ከምን ለማምለጥ እንደሆነ ይዤሽ ገደል እገባለሁ ምናምን የውርደት ጥግ ወስደኸኛል። ከዚህ በላይ ምንም የሚያስፈራኝ ነገር የለም። ምንም በውርደትም በምንም በመጎዳትም ሁሉ ነገር ሆንኩኝ። ገባሽ? አሁን እስቲ ጎረቤት ይመስክር ይላል። ጊዜውን ያራዝመዋል። እንዴ ሰው እኮ ይሰለችዋል። ብዙ ነገር አለ እኮ ሊናዬ። አንዴ ሜሪን አስገቢያትና እኔ አውርቼ አልጨረስኩም። አሌክስ ሜንሽን ታርገው ሜሪ፣ ከዛ ሊና ትጨርስ ፕሊዝ። ሊና ታፍናለች የመናገር እድል። ሰላምና አጂ 10 ሚኒት እያበላችሁ ልጅቷ እንድትናገር እየፈቀዳችሁላት አይደለም። ፕሊዝ አንዴ ትናገር ሊና። ሜሮን ከመጣሽ አሌክስ ሜንሽን እያረግሽ ኮምቺ ኢንቫይት ያደርግሻል። እሺ ሊና ተናገሪ። አንደኛ ነገር እኔ ራሱ ተቋቁሜ በዚህ ሰዓት ወይ ጸበል የሚሄድበት ወይ የሆነ ነገር ማድረግበት የምረጋጋበት ጊዜ ነበር። ግን ስቲል ቁሜ እየታገልኩ ነው። አንተ ልጅ ግን መማሪያም እንዲሆን ነው። ብዙ ሴቶችም እየመጡ ነው። እቺ ሚስቱ የልጁ እናት ሞተች እየተባለች ያለችው እንደ እኔ ሚስኪን እንደዚህ ስራ ሰራለሁ ሰው አመጣለሁ ምን አመጣለሁ ብሏት ከሰዎች አገናኝታው ምናምን ሊሆን ይችላል። እነሱ ደግሞ ኢትዮጵያ ያሉ ሰዎች አንገቷን ይዞ አምጪ ብር ብለዋት ሊሆን ይችላል። ሲጥ ብላ ሞተችው። ሀቋ መብርሃን ታውጣላት። ሌላ ምንም አልልም። እኔ ለእኔ የደረሰችው ለእሷ ሀቅም ታውጣላት እምለው እኔ ሀጂን ይኸውልህ፣ ሀጂ 3 ዓመት ከኔ ጋር ሲኖር 1 ዓመቱ ብዬሻለሁ። 1 ዓመት ሁሉ ነገር ፋይን ነበረ። በ1 ዓመት ውስጥ አባቴ ሰፈር ውስጥ ኑረናል። እሱ እህቱ ቤት ኖሮበታል። ሆቴል ውስጥ ኑሯል። ምናምን ነው 1 ዓመቱ። ያ 1 ዓመቱ ካለቀ በኋላ 2 ዓመት ግን እየተቀጠቀጥኩኝ ነው የኖርኩት። እየተቀጠቀጥኩ ነው የኖርኩት እና እንዲህ ቆሜ ማውራቴ ራሱ እኔ ሁኜ ነው። ገባሽ? ብዙ ሀቃቸው የሚወጣላቸው ሴቶች ደግሞ ይመጣሉ፣ እየመጡም ነው። አንዷ ደግሞ ሌላ ደግሞ ምን አለች? ኢትዮጵያ እሷም ኢትዮጵያ ናት። ከመውጣቱ በፊት እኔ እየደፈረኝ በምላጭ እያረደ እያስፈራራኝ ብዙ ነገር ያደረገኝ ነበረ እና አገር ውስጥ ጥርሱን አርግፈውት
ለግድያ ሰው የሆነ ነገር አድርጓል። ኤግዛክት ምን እንዳደረገ ባላውቅም የሆነ ጥፋት አጥፍቶ ትናንትናም ብላለች እህቱ፣ እናቴ እባክሽ ከዚህ ሀገር አውጭልኝ ብላኝ ነው ያወጣሁት ብላሻለች። ወጣ፣ ከኢትዮጵያ ወጣ፣ ጣሊያን ገባ። እፈይ ያልኩኝ ኤሮፕ ከሄደ በኋላ እፈይ ብዬ ህይወቴ ተስተካክሎ ትዳር አድርጌ ነው የምኖረው እና አሁን ህይወቴን መጥቼ ብናገር ባለ ትዳሬ ይበተናል። ትዳሬ ስለሚበተንብኝ አያውቅም ይሄ ሁላ ነገር። ስለዚህ ሶሻል ሚዲያ ላይ አልወጣም። ግን ምንም አይነት የፖሊስ የምናምን ላይ ምስክር ላይ ምናምን ፍርድ ቤት ምናምን የሚባለው ፓርት ላይ ግን አለው ከጎንሽ ቆማለሁ ብላለች። ገባሽ? እና አሁን እንትኑን እያራዘመው ነው ያለው። ከዚህ በላይ ካመናችሁኝ መኑኝ፣ ከሀጂ ጎንም መሆን ምንም ችግር የለብኝም። ብቻ እኔ ህሊና ያለው እኔ የምታዝኑልኝ ሙቼ ልትለጥፉኝ ነበር የሚሻለው። እኔ መትረፊ አንድ ነገር አይደለም። አንድ ወንድ ልጅ በዚህ ልክ እህቱን የሚያንቋሽሽ እኩል ከእሷ ጋር እያንቋሸሸ እያዘቀጠ የሚመላለስ ወንድ ልጅ ወንድም እህቱን እንዲህ ሲነጋገር ሶሻል ሚዲያ ላይ ከዚህ በኋላ አይመጣም። እንደ ሀጅ አይነት ሰው ስለሌለ ማለት የለም፣ ኖሮ ማያውቅም። እንደዚህ እህቱን ዝቅ ያደረገ ህይወቱን የቀየረችለት ማለት ነው። ልጁ የሆነ ነገር እያመጣ የሮማ ሰው እስቲ ይምጣ ይመስክር ምናምን የሮማ ሰው በብዛት ይሄ እንደ ጓደኛዬ ቲክቶክ የሚጠቀም ምናምን እንጂ ይሄ በጣም ይሄ ፌመስ የሆኑ ሰዎች ምናምንም የሉም። ብዙ የስራ ሰው ነው የሮማ ሰው በብዛት ስራ ላይ ነው፣ ቢዚ ነው። ይመስክር ምናምን ይላል። አይመጡም ምናምን ብሎ ነው እኮ። አይውሽ ቢመጡ ቢመሰክሩ ደስ ይለኛል። ስማቸውን ሜቢ አላውቀውም እኔ እዚህ ጋር ወይ በውስጥ ጻፉልኝ፣ ያም ከሆነ የሚፈልገው። ከዚህ በላይ ግን ምስክር እንትና ታምጣ እስቲ እንትኑን ትላት ልክ እንደ ሴት ይቅርታ ሴትነት ንቄው ሳይሆን አለለ ችክል ስለምንል ብዬ ነው። በቃ የሆነ ነገር እውነት እንደዚህ ነው እንዳ ነው እንዴ ወገቡን በእንትን አስሮ ይህን ያህል መከራከር 2 ቀን እንደገና ይንጋብን። አሁን ወደ ሌላው ነገር እንግባና የተዘረፉ ሰዎችም ይምጡ። የልጁ ታንቃ ሌላ ነገር አናውራም ስትይ ነበር። እሷ እንደፈለገች ስታወራ ግን ለምን ልጅ አለ እነግራታለሁ። መጨረሻ ላይ እነግራታለሁ። ስለተዘረፉት ሳይሆን አሁን ስለ አንቺ ድብደባ ነው ድምፅ እየሆነን ያለ ነው። የኔ ድብደባ ከዚህ በላይ ማብራሪያ ልሰጥበት የትም ቤት አልገባሁም። ዛሬ ካሜራውን አዙሪያውን ሀጂ ለአንተም እድል ይሰጥካል። ማውራት የምትፈልገውን ሁሉ በነፃነት እንድታወራ ልጨርስ ነው። አናቋርጥክም። አንተ የፈለገችውን ተናግራ ትጨርስ። ከዛ እሷ ሚዩት ታደርጋለች። ከዛ አንተ ትቀጥላለህ። አንድ ነገር ግን ልንገርሽ ሊና፣ ዋቴቨር ዛያር ኮመንቲንግ ምንም ነገር ቢጽፉ ኮመንት አላየም ያለሁት እኮ አንድ ነገር ልንገርሽ፣ ማንም ምንም ቢል ሳትሞቺ ከዚህ ሪሌሽንሺፕ ወጥተሻል። ኦኬ ቀነኒ ድምጿ ሳይሰማ ሞተች። አንቺ ግን ሳትሞቺ በህይወት ከዚህ ሪሌሽንሺፕ ወጥተሻል። ማንም ምንም ቢል እኛ ከጎንሽ ነን። ሴት ነሽ፣ ብትሰርቂ ራሱ ሌባ ብትሆኚ ራሱ ሴት ስለሆንሽ ስለተደበደብሽበት ጉዳይ ከጎንሽ እቆማለሁ። ስታጭበረብሩ ከነበራችሁ ደግሞ እሱን ህግ ይጠይቃችኋል። ስለደበደባችሁ ነገር ስለ ሌብነት አይ ዶንት ኬር። ስለ ሌብነት ስነ ስርዓትህን ያዝ ባለጌ ስድ። ስላጭበረበራችሁት ጉዳይ ደግሞ እሱን ህግ ይጠይቃችኋል። አብራችሁ በግሩፕ ሆናችሁ ትዘርፉ ነበር ምናምን የተባለው ማስረጃ ሲመጣ እሱን ህግ ይጠይቃችኋል። ግን ስለ ድብደባው ትናንት ማስረጃ አስረግጬ ደጋግሜ እየተናገርኩ ያለሁት ስለ ደበደበሽ ጉዳይ ነው። እኛ ድምፅ ልንሆንሽ እዚህ ጋ ያለ ነው። ስለ ገንዘቡ ስለ ህዝብ ገንዘብ ደግሞ አሜሪካ ስለደበደበኝ እንትን እንዳይል አንዴ እንትን የተሰራው አንዴ እንትን ሆነ እንትኑ ምናምን በጣም እንትን በዛ የኔ ነገር የሚደፍነው ነገር በዛ። ገባሽ? አዎ ሰላም አውሪ። አሌክሶ ሜሪን አስገባት። እንትን መጨረሰች። ሊና እኮ አልጨረሰችም፣ እያወራት ነው። እሱ ሲረብሽ ነው። እሺ እንትን ያለ ለወር ላኪ በያት ባለጌ ስድ። እሺ እኔ አይሻለሁ ሜሪ ጻፊ፣ አሁን አያታለሁ እኔ። እሺ ጻፊ አቡዬ አንዴ ተናግሬ ልውጣ። እኔ ቅድም ሰዎቹ ያሉትን አንቺ ነሽ ሜሪ? አይ እኔ አይደለሁም። ጣሊያንኛ ትችላለች ታውራ። እኔ ሶሻል ሚዲያ ላይ ነው እንድትተረጉሚለት የፈለገው አንቺ እንድትተረጉሚለት የፈለገው አይደለም። እኔ ስበሽኝ ነው
እሱ አይደለ እኔ ያልሰብኩሽም የሆነ ሰው ነው ያስገባኝ። ችግር የለውም ሚኪ በቃ ሰላም ትርጉማለች እኮ ማሬ። አዎ ችግር የለውም። የሰላም ካልታመነ ሚኪ ክፈተውና ስልኩን ልጁን እንትን አድርገው። ላገኘው አልቻልኩም። አንድ የሚተረጉም አግኝተናል። አዎ ክፈቱ። ምንድነው እኮ የሚስቡትን ያልገባኝ። ያው ላውድ አድርገውና ይናገራል። ሰላም በለ። እየሰማኸኝ ነው አባት? ሄሎ ይሰማላ? አሚ እየተቆራረጥክ ነው። አይሰማም? አይሰማኛል። አዎ አሁን ላይ ቅድም ሰምተኸዋል ብዬ ገምታለሁ። አንተኑን ሄሎ ቮይሱን አልሰማከውም? ቅድም አይሰማም? አሁን ለኔ ይሰማኛል። ለአንተ ይሰማላ? ያ እየሰሙ እየጠየቁ እኮ ነው። አሁን ይቅርታ እሺ፣ ላብራ ሀቡ እኔ ማውራት እችላለሁ? አዎ ቀደም ያወሩት የነበሩት ጣሊያኖቹ ማለት ነው። እኔ እዚህ ብዙ ቆይቻለሁ። ባሽ ጓደኝ ያቀያል እና ቀደም ሲያወሩት የነበሩት ጣሊያኖቹ የሚሉት ማለት ነው ለሀቁ ከሆነ ይደበድባት ነበር። ሲደበድባት ደግሞ ተዋት ልጅ አላት አንደብድባት ብንለው እሱ ጠርሙስ ይዞ ከፎቁ እየወረወረ ሲያስፈራራ ነበር። እነሱ ደግሞ መክሰስ ባይችሉበት ምክንያት ደግሞ ነገርሽ እዚህ ሀገር ላይ አስጠቆርሽ ማለት ለህጉ ማለት ነው። ሂደሽ ታስጠቁሪ እንደሱ አይነት ሰው አረመኔ የሆነ ሰው የሚያስፈራራ ሰው ከሆነ ሄዶ መክሰስ መብት የለውም ሳይሆን ይፈራል ለራሱ ስጋቱም ማለት ነው። ገባሽ? እነሱ ጣሊያናዊ ሆነው አንድ ኢትዮጵያዊ ይፈራሉ። ቆይ እየጠየቀች ነው። እነሱ ጣሊያናዊ ሆነው እንዴት ነው? እነሱ ጣሊያናዊ ሆነው በሀገራቸው ሶሻል የሚባል አለ። ልጅ ካለሽ ይኸውልሽ፣ አንዴ ፕሊዝ ሶሻል የሚባሉ አሉ። ልጅ ካለሽ እንደዚህ አይነት ነገር ጎረቤት ምናምን ከጠቆመብሽ ልጅሽ ዳይሬክት ነው የምትቀማው። እነሱ ስለሚያውቁኝ ልጄን ስለሚያውቁ ስለሚወዱ ያንቺ ልጅ እንዳትቀማ ዝም ነው። ስለዚህ ልጅሽ ጥሩ ባልሆነ ትዳር ውስጥ እየኖረች ስለሆነ አንቺ ባገባሹ ባል ይህን ነገር ካመለከቱ ያንቺ ልጅ እንዳትቀማብሽ። ሶሻል ከገባበት ወደ እኔ ህይወት እያንዳንዷ ነገር ስለሆነ እንትን የሚሏት የሆነ ነገር የሆነችን ከንፈልገው ልጅሽን ነው የሚቀሙት። ቴክስትም ትናንትናም ልኬልሻለሁ ማስፈራሪያ የደረሰኝ ልጅሽ እኔ ይብላኝ ልጅሽ የምትቀማበት ጊዜ ደረሰ ነው ምናምን የሚል ልኬላችኋለሁ። የልጄ ፓስፖርት ምናምን ማስፈራሪያ ልኮልኛል። በልጄ ብዙ ነገር ነው ማስፈራሪያ እየደረሰኝ ያለው። ከዚህ በላይ በቃኝ መጎዳት፣ ከዚህ በላይ ኤቪደንስ ማምጣት አልፈልግም። ፓስታ ገባሽ እንዴ? እኔ እኮ ሀቡዬ እኔ ትናንትና ከአንቺ ጋር እንደዛ አውርተ